በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። በሞቱ ሞታችንን ያጠፋ በትንሣኤው ትንሣኤያችንን የጀመረ ያረጋገጠ በእርገቱ ወደ ሰማይ ከፍ ያደረገን ራሳችን እሱ በዛ ሆኖ እኛም ወደ ሰማይ እንድንመለከት ታላቅ የተጨበጠ ተስፋን የሰጠን ዛሬ ደግሞ በበዓለ ሃምሳ ቅዱስ መንፈስን ሀብተ መንፈስ ቅዱስን በመላክ በጸጋው የጎበኘን ቤተክርስቲያንን የመሰረተልን ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን አሜን። እንዴት ዋላችሁ? እንዴት ሰነበታችሁ? እንኳን አደረሳችሁ። አሜን። ለዚህ ሰዓት ያደረሰን የሁሉ ነገር ባለቤት አምላካችን እግዚአብሔር የተመሰገነ ይሁን አሜን። ይፈኑ ለክሙ ጰራቅሊጦስ ካልአ ሌላ አጽናኝ ይሰጣችኋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 16። ዛሬ ዕለቱ የታወቀ ስለሆነ ይህንን በተመለከተ መድኃኒታችን ኢየሱስ ክርስቶስ የተናገረውን መሰረት አድርገን በዚህ በዕለቱ እግዚአብሔር ለእኛ ባደረገው ታላቅ ስራ በሰጠን ታላቅ ጸጋ ዙሪያ እንማማራለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ሌላ አጽናኝ ይሰጣችኋል ብሎ ነበር። መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ከዛ በፊት እንደነበረው አብሯቸው ከደቀ መዛሙርቱ ጋር አልወጣም አልወረደም። ግን ትንሣኤውን ደግሞ በእውነት ለማስረዳት በተወሰነ ጊዜ አብሯቸው በልቷል። አልፎ አልፎ ይገለጥላቸው ነበር። ግን ከተነሳ በኋላ በዚህ ምድር ሊኖር አልተነሳም። የትንሣኤው መዳረሻ ማድረግ ነው። ግን ደግሞ ዕለቱን አላረገም። ለምን? ትንሣኤውን በሚገባ ደጋግሞ ማስረዳት ስላለበት፣ በትንሣኤው እርግጠኛ ሆነው ማመን ስላለባቸው። ምክንያቱም መሰረቱ ትንሣኤ ነው። ሞትን የሚጋፈጡት የዚህን ዓለም ሕይወት እንደ ኢምንት ቆጥረው መከራውን ሁሉ በአኮቴት በደስታ የሚቀበሉት በእውነት ሞትን ድል አድርጎ ስለተነሳ ሞት የሰው ፍጻሜ እንዳልሆነ ሞት ኃይል እንደሌለው በትንሣኤው ስለተረዱ ነው። ስለዚህ እንደተነሳ ወዲያውኑ ወይም በትንሽ ቀናት ውስጥ ቢያርግ ኖሮ በትንሣኤው እርግጠኞች አይሆነው ነበር። ተነስቻለሁ ብሎ ነበር ግን የማለት ይመጣል። ስለዚህ ነው እየደጋገመ የተወጋ ጎኑን የተቸነከሩ እጆቹን ሳይቀር እያሳየ እንዲሁም ደግሞ ከትንሣኤ በኋላ ሰውነቱ መብላት መጠጣት ባይስማማው አልፎ አልፎ አብሯቸው እየበላ የታየው በእውነት ያ በዛው ቀድሞ በሚያውቁት ሰውነት የተነሳ መሆኑን ለማሳየት ነው። ግን የተነሳው ደግሞ ሰውነቱ በከበረ ሰውነት ነው። ከትንሣኤ በፊት የነበረ ሰውነት ያው ነው። ግን መብላት መጠጣት፣ ማዘን፣ መተኛት፣ መነሳት እንደዚህ ያለ ሁሉ የሚስማማው ነው። ከትንሣኤ በኋላ ጌታችን የተነሳበት ሰውነት የከበረ ሰውነት ነው። የከበረ ሰውነት ማለት መብላት መጠጣት መተኛት መነሳት የማያስፈልገው ያው ሰውነት ነው። ግን ከብሮ ይነሳል። ግሎሪፋይድ ቦዲ። እኛ የምንነሳው በዚህ ሰውነት ነው። ስለዚህ 40 ቀን ትንሣኤውን እያስረዳቸው በተጨበጠ ማስረጃ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። ከትንሣኤ በኋላ 40 ቀን ሙሉ ስለ ትንሣኤው እያስረዳቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ስለ ትንሣኤው እያስረዳቸው ይላል። ስለ እግዚአብሔር መንግስት ነገር እየነገራቸው 40 ቀን ቆየ። ከዛ በ40ኛው ቀን አረገ። ተስፋ ሰጥቷቸው ነው ያረገው። ጽኑ ተስፋሁ ለአብ፣ የአባቴን ተስፋ ጠብቁ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ እምአርያም። ከሰማይ ሰማያዊ የሆነ ምድራዊ ኃይል የማይበግረው አምላካዊ የሆነ የፍጡር ኃይል የማይበግረው ኃይልን እስክትለብሱ እስክትቀበሉ ድረስ ከኢየሩሳሌም አትውጡ አላቸው። ባተናገረ በ10ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስን ልኮላቸዋል። ስለዚህ ዛሬ እንደምታውቁት ሀብተ መንፈስ ቅዱስ ለቤተክርስቲያን የተሰጠበት ነው። አስቀድሞ ጌታችን ዮሐንስ ወንጌል ምዕራፍ 14 ቁጥር 15-17 ይሄን ነግሯቸዋል። እኔ ሄዳለሁ ነገር ግን ለዘላለም ከእናንተ ጋር እንድኖር ሌላ አጽናኝ ይሰጣችኋል ብሏል። ለዘላለም ማለት መድኃኔዓለም ኢየሱስ ክርስቶስ በአካለ ሥጋ በ3 ዓመት አብሯቸው እንደኖረው አይኖርም ከነሱ ጋር። ስለዚህ አብሯቸው አለም አብሯቸው የለም። አብሯቸው አለ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ምን ብሏቸዋል? ነኝ። ማቴዎስ 28:19 ማቴዎስ 18:20 ላይ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። ከነሱ ጋር እንደነበረ ዛሬም ከኛ ጋር አለ፣ ወደፊትም ይኖራል። ግን በሁሉ ነገር ከኛ ጋር አለ። አማኑኤል እግዚአብሔር ከኛ ጋር ነው። በስጋው በደሙ ከኛ ጋር አለ። በሁሉ ነገር ከኛ ጋር ነው። ግን ደግሞ
3 ዓመት ከ3 ወር አብረውት ሲወጡ ሲገቡ ሲበሉ ሲነሱ ሲጓዙ እንደነበረው ባለ ሁኔታ ደግሞ ከነሱ ጋር አይኖርም። ስለዚህ ከእናንተ ጋር የሚኖር ሀብተ መንፈስ ቅዱስን ጸጋ መንፈስ ቅዱስን እሰጣችኋለሁ ልክላችኋለሁ። ይህም ዓለም የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ብሎ ነበረ። በዚህ በተናገረው ተስፋ ቃል መሰረት ዛሬ ጸጋ መንፈስ ቅዱስን ላከላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 1-4 ላይ እንደተጻፈው በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ በበዓለ ሃምሳ በአይሁድ 50ኛውን ቀን ቆጥረው የሚያከብሩት በዓል የእሸት በዓል በዓለ ሰዊት የሚሉት በ50ኛው ቀን የሚከበር በዓል ነበረ። እንግዲህ እግዚአብሔር በብሉይ ኪዳን ባስቀመጠው ፕላን መሰረት ስለሆነ የሚሰራው በብሉይ ኪዳን 3 አበይት በዓላት ነበሩ። አንዱ የዳስ በዓል ነው፣ ሁለተኛው የፋሲካ በዓል ነው፣ ሶስተኛው የእሸት በዓል ነው። የፋሲካ በዓል በፋሲካ ቀን ከግብፅ የወጡበትን የፋሲካውን በግ አርደው ከግብፅ የወጡበትን በዓል በልዩ ሁኔታ ያከብራሉ። በዛ በፋሲካው ቀን ክርስቶስ እውነተኛው ፋሲካ ክርስቶስ ነውና በመስቀል ላይ ቅዱስ ሥጋውን ቆረሰ፣ ክቡር ደሙን አፈሰሰ። እውነተኛው ፋሲካ ክርስቶስ ታረደ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና። ስለዚህ በብሉይ ኪዳን በየዓመቱ ይታረዱ የነበሩት የፋሲካ በጎች የማን ምሳሌዎች ነበሩ? የክርስቶስ። ክርስቶስ ሲመጣ ፈጸማቸው። ዛሬ በክርስትና የፋሲካ በግ ማረድ የለም። በግ የሚታረደው ለመብላት ብቻ ነው። ለመስዋዕት ለድነት አያስፈልግም። በክርስቶስ ታትሟል። እንግዲህ የፋሲካው በግ ክርስቶስ በዛችው ጊዜ ነው። ደግሞ ልክ የፋሲካው በግ በአይሁድ የፋሲካ የበዓል አከባበር ስርዓት መድኃኒታችን በተሰዋበት ጊዜ ዓርብ 9 ሰዓት ላይ ነበረ የመጀመሪያው የፋሲካው በግ በቤተ መቅደሱ የሚሰዋው ደግሞ የሚፈሰው ዓርብ 9 ሰዓት ነበር። ልክ በዛች ቅጽበት በዛች ሰዓት መድኃኒታችን ክርስቶስ ምን አደረገ? ቅድስት ነፍሱን ከስጋው በፈቃዱ ለየ። እውነተኛ የፋሲካ በግ አማናዊው የፋሲካ በግ ምሳሌዎቹ በሚታረዱበት በዛ ሰዓት ስጋውን ነፍሱን በመለየት እውነተኛ መስዋዕት ሆነ። ከዚህ በኋላ ሌላ መስዋዕት የኦሪቱ በግ አበቃ ተፈጸመ ማለት ነው። ስለዚህ እውነተኛው ፋሲካ ራሱን ገለጠ። ከዛ ቀጥሎ ደግሞ የሚያከብሩት በዓለ ሃምሳ የሚባለው ነው አይሁድ። በዓለ ሃምሳ ሶስተኛው ታላቁ የብሉይ ኪዳን በዓል ነበር። በዓለ ሃምሳን የሚያከብሩት እንዴት ነው? ሁለት አይነት አቆጣጠር ነበራቸው። አንዱ የፈሪሳውያን አቆጣጠር፣ አንዱ የሰዱቃውያን አቆጣጠር። ለጠቅላላ እውቀት ነው። ፈሪሳውያን የሚያከብሩት በጨረቃ አቆጣጠር ነው። ሚያዝያ 14 ማታ የፋሲካውን በግ ያርዳሉ። ሚያዝያ 14 ማታ። የሚቀጥለው ሚያዝያ ስንት ይሆናል? በጨረቃ አቆጣጠር ሚያዝያ ስንት ይሆናል? የሚቀጥለው 15። በ15 የፋሲካ በዓል ብለው ቀኑን ሙሉ የፋሲካ በዓል አድርገው ያከብራሉ። ሚያዝያ 16 50ኛው ቀን መጀመሪያ ይቆጥራሉ። 50 ቀን ብለው የሚቆጥሩትን ሚያዝያ ስንት ይጀምራሉ? ሚያዝያ 16። ይሄ በማንኛውም ቀን ሊሆን ይችላል። በፈሪሳውያን አቆጣጠር ለምሳሌ ሚያዝያ 14 ሰኞ ከሆነ ሚያዝያ 15 የፋሲካ ሚያዝያ 14 ማታ የፋሲካውን በግ ያርዳሉ። በ15 ለምሳሌ ሰኞ ነው ብንል ሚያዝያ 14፣ ማክሰኞ ሚያዝያ 15 ይሆናል። ረቡዕ ሚያዝያ 16 1 ብለው መቁጠር ይጀምራሉ። ስለዚህ ረቡዕ የተጀመረው 50ኛ ቀን መቼ ነው የሚሆነው? 50ኛ ቀን መቼ ነው የሚሆነው? ረቡዕ ከተጀመረ ምን ቀን ነው የሚሆነው? ረቡዕ ከጀመረ 1 ብለን መቁጠር 50ኛው ቀን መቼ ነው የሚሆነው? አይ ካልኩሌተር ይሄ ሞባይል ምናምን ነው እኮ ይሄ በቀላሉ የሚሰላ ነው። እዛው ረቡዕ ያው ራሱ ነው የሚሆነው። 50ኛው ቀን 7 ሳምንት በኋላ ራሱ ረቡዕ ነው የሚሆነው። ስለዚህ በዓለ ሃምሳን ረቡዕ ያከብራሉ። ይሄ የማን አቆጣጠር ነው አልኳችሁ? የፈሪሳውያን። ሰዱቃውያን ግን የሚቆጥሩት ላይ ተባለ። ሰዱቃውያን ግን ለምሳሌ ሰኞ ቢሆን ሚያዝያ 14 የፋሲካውን በግ ያው ማታ ያርዳሉ። ማክሰኞውን የፋሲካውን በዓል ያከብራሉ። ግን ረቡዕ አይቆጥሩም። ሰዱቃውያን የሚቆጥሩት ሰንበትን አክብረው። የአይሁድ ሰንበት ማናት? ማን ነበረች? ቀዳሚት። ስለዚህ ቅዳሜን አክብረው እሁድ ነው መቁጠር የሚጀምሩት እንጂ እንደ ፈሪሳውያን ቀጥሎ ባለው ቀን አይቆጥሩም። የአይሁድን ሰንበት አክብረው ከሰንበት ቀጥሎ ባለው ቀን ነው መቁጠር የሚጀምሩት። ስለዚህ ሁልጊዜ በሰዱቃውያን አቆጣጠር ሁልጊዜም ቆጠራቸው የሚጀምረው መቼ ነው? እሁድ።
በዓለ ሃምሳ የሚሆነው መቼ ነው? እሁድ። በጌታችን ሞትና ትንሣኤ ጊዜ የሁለቱም አቆጣጠር ገጥሞ ነበር። የሁለቱም አቆጣጠር አንድ ላይ ነው ያለው። ክርስቶስ የተለያዩትን ሁሉ አንድ ሊያደርግ ነው የመጣው። ጲላጦስና ሄሮድስን አስማምቷል። ምንስ ያላስማማዋል? ስለዚህ በአቆጣጠር እንኳን የሚለያዩትን አስማምቷቸዋል። ምክንያቱም ጌታችን መስዋዕት ሆኖ የተሰዋው ዓርብ ነው። ቅዳሜ ቀጥሎ ለፈሪሳውያንም የፋሲካ በዓል ነው፣ ለሰዱቃውያንም የፋሲካ በዓል ነው። ሰዱቃውያን የሚቆጥሩት እሁድ ነው፣ ፈሪሳውያን የሚቆጥሩት በተገኘው ቀን ነው። ግን ያ የመጀመሪያው ቀን ማን ሆነ? እሁድ። ለሁለቱም 50ኛው ቀን አንድ አይነት ቀን ነበር። ስለዚህ ይህን 50ኛ ቀን ያከብሩ ስለነበር አይሁድ በቤተ መቅደሱ ተገኝተው ለቅዱሳን ሐዋርያት በተሰጠው ጸጋ የእግዚአብሔርን ስራ ቅዱሳን ሐዋርያት ሲናገሩ በየቋንቋቸው እንዲሰሙ የሆኑበት ምክንያት በዚህ ቀን 50ኛውን ቀን ያከብሩ ስለነበር ነው። ስለዚህ አሁን ክርስቶስ በምሳሌው ነው አማናዊውን ያስገባው። 50ኛውን ቀን የሚያከብሩት መጀመሪያ የፋሲካውን በዓል ካከበሩ በኋላ ከዛ ቀጥሎ 50ኛውን ቀን ሊቆጥሩ ሲሉ ማለት ነው። በመጀመሪያው ቀን እንደ በኩራት ብለው ያቀርቡ ነበር። ከአዝመራው የደረሰውን እሸት ነዶ አምጥተው በካህኑ እጅ ያስባርካሉ። ይሄ በኩራት ይባላል፣ ወይም ደግሞ ቀዳሚያት ይባላል። ብዙ ጊዜ በኩራት ለእንስሳት ነው፣ ቀዳሚያት ደግሞ ለአዝርዕት ለእጽዋት ነው። ስለዚህ ከአዝመራ መጀመሪያ የሚደርሰው ነዶ እሸት ያስባርካሉ። በኩራቱ ወይም ቀዳሚያቱ መጀመሪያ የደረሰው ሲባረክ በየማሳው በየሜዳው ያለው አዝመራ በሙሉ ይባረካል ብለው ስለሚያሙ እግዚአብሔር እንደዛ ስለተናገረ፣ ስለዚህ የፋሲካው በግ ክርስቶስ ተሰዋ። እንደ ቀዳሚያት ደግሞ ክርስቶስ ተነሳ። የክርስቶስ መነሳት የክርስቶስ ትንሣኤ ለእኛ ትንሣኤ ምንድን ነው? እንደ መያዣ እንደ ደራሾት እንደ መጀመሪያ ነው። ልክ እሸት መጀመሪያ የደረሰ ነው የሚቀመስ የሚበላ ሙሉ አዝመራው አይደለም። የክርስቶስም ትንሣኤ ለሰው ልጅ በሙሉ ትንሣኤ እንደ እሸት ነው የሚቀመስ ነው። እሸት ከደረሰ አዝመራ ደርሷል ማለት ነው። ክርስቶስ ስለተነሳ እኛም እንነሳለን። የጊዜ ጉዳይ ነው። ስለዚህ በብሉይ ኪዳን በነበረው በኩራት ወይም የቀዳሚያት እሸት ምትክ ቦታ ክርስቶስ ራሱ ትንሣኤ ሆኖ የትንሣኤ በኩር የትንሣኤ መጀመሪያ ሆኖ ተነሳልን። በ50ኛው ቀን ደግሞ ሁለት ነገሮችን ያደርጉ ነበር አይሁድ። በ50ኛው ቀን የሚያከብሩት አንደኛ አዝመራውን ስለባረከላቸው የሚበላውን የሚጠጣውን ስለሰጣቸው የምስጋና ቀን ነበር። ታንክስ ጊቪንግ ዴይ እንደሚባለው 50ኛው ቀን የምስጋና ቀን ነበር። እግዚአብሔር ደግሞ በሐዲስ ኪዳን ደግሞ በ50ኛው ቀን ጸጋ መንፈስ ቅዱስን በመስጠት ጸጋውን ለኛ ሰጥቶ እንድናመሰግነው አደረገን። ሀብተ መንፈስ ቅዱስን ጸጋውን ዓለም የማይችለውን ልዩ የሆነውን ጸጋ ሰጥቶናልና። ሌላው በ50ኛው ቀን አይሁድ ያከብሩት የነበረው ሕጉ በደብረ ሲና በሙሴ አማካኝነት የተሰጠው በዚህ ጊዜ ነው ብለው ያምኑ ነበረ። ስለዚህ በበዓለ ሃምሳ አይሁድ ያከብሩት የነበረው የሕግ ኦሪትን መሰጠት፣ እግዚአብሔር ሕጉን ሰጥቶናል፣ የብሉይ ኪዳን ቤተ ክርስቲያን ተመስርታለች ብለው የሚያከብሩት በዓል ነበር። ስለዚህ ልክ የብሉይ ኪዳን ቤተ ክርስቲያን ምሳሌ ናትና አማናዊቷ ቤተ ክርስቲያን በዚህ ዕለት በበዓለ ጰራቅሊጦስ በበዓለ ሃምሳ ተመሰረተች፣ ተጀመረች ማለት ነው። እንግዲህ ከሞላ ጎደላ ወደ ታሪኩ ነው። ሌዋውያን ምዕራፍ 23 ቁጥር 15 እና 16 በብሉይ ኪዳን የነበረውን ስርዓት እንዴት እንደሚከበር እንዴት እንደሚጀመር ቃሉን እዛ ላይ ማግኘት እንችላለን። እንግዲህ በዚች ዕለት በሰንበተ ክርስቲያን ጌታም የተነሳው በዚች ቀን ነው። በሰንበተ ክርስቲያን ሀብተ መንፈስ ቅዱስ የተሰጠው በዚች ቀን ነው በሰንበተ ክርስቲያን። ስለዚህ የክርስቲያን ሰንበት ምን ያህል የከበረች እንደሆነች በዚህ ሁሉ እናውቃለን። ክርስቶስ የተነሳባት ናት። ሀብተ መንፈስ ቅዱስ ለቤተ ክርስቲያን ለሁላችን የተሰጠባት ልዩ ቀን ናት። ልዩ ቀን ናት። እሁድ ሁልጊዜ የጌታችንን ትንሣኤ ነው የምናስበው። የጌታችንን ትንሣኤ ነው የምንኖረው። በዓለ ሃምሳን ዕለተ ጰራቅሊጦስን ነው በዓለ ሃምሳን ወይም በዓለ ጰራቅሊጦስን ነው የምንኖረው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁ የተለየ ችግር ካልገጠመን በስተቀር እሁድን ሳያስቀድሱ ቢያንስ ማለት ነው እሁድን ከጸሎተ ቅዳሴ ሳይሳተፉ መቅረት ትልቅ ጉዳት ነው። ጉዳቱ ለራሳችን ትልቅ ጉዳት ነው። ምክንያቱም በየሳምንቱ እሁድን በእሁድ ቀን ክርስቶስ የተነሳባትን ቀን ነው የምናስበው። ማርያም መግደላዊት ሌሎችም ቅዱሳት አንስት መለድ ብለው ሌሊት ገና ነጋ አልነጋ ሲል ወደ መቃብሩ እንደሄዱ በዛም
ጌታችን ተነስቶ መቃብሩ ባዶ ሆኖ በዛ ላይ መላእክት ሆነው ያን ሁሉ ምስጢር እንዳዩ እኛም ወደ ቤተክርስቲያን መጣ። ቤተክርስቲያን ጎልጎታ ናት፣ ቤተክርስቲያን ቀራንዮ ናት። በዛ ክርስቶስ አለ፣ በዛ ቅዱሳን ሁሉ አለ ባለቤት ባለበት እና እሁድን የማያስቀድስ ክርስቲያን በእውነቱ ምንም ከልማድ ከግምት ክርስቲያንነት ያለፈ ሊሆን አይችልም። ስለዚህ የሰንበተ ክርስቲያን ክብሯ ድርብርብ ነው። ክርስቶስ የተነሳባት ናት፣ ጸጋ መንፈስ ቅዱስ የተሰጠባት ናት። እንዲሁም በዚህች ቀን ስለ ሁለቱም ደግሞ እናመሰግነዋለን። በዚህ ቀን ስለተነሳልን ሞትን ድል አድርጎ ስለተነሳ እናመሰግነዋለን። ሀብተ መንፈስ ቅዱስንም ስለሰጠ እናመሰግነዋለን። እንግዲህ ይሄ ጠቅለል ያለ ወደ ታሪክ ሆኖ አንዳንድ ነጥቦችን አጠር አድርጌ አነሳላችኋለሁ። እንግዲህ መንፈስ ቅዱስ አካላዊ እኔ ባይ ነው። የተሰጠው ሀብቱ ጸጋው ነው እንጂ አካሉ አንድ ነው። መንፈስ ቅዱስ አካላዊ ነው፣ እኔ ባይ ነው። እንደ አብ እንደ ወልድ እኔ ባይ ነው። እግዚአብሔር አካላዊ ነው ግን ረቂቅ ነው። አካሉ እንደ ሰው ያለ እጅግር እንደዚህ ነው የሚባል አይነት አይደለም። እንዴት እንደሆነ የሚያውቀው ራሱ ነው። አሁን እንኳን እግዚአብሔር መላእክት እንኳን ረቂቃን ናቸው፣ አካላውያን ናቸው ግን ረቂቃን ናቸው። በራሳቸው አካል ቢገለጡ አናያቸውም። እኛ ግዙፋን ነን፣ በቦታ በጊዜ የምንገደብ ነን። ስለዚህ ረቂቅ የሆኑትን መላእክትን ማየት አንችልም። ለታላላቆቹ አባቶች ሲገለጡ እንኳን ሰው በሚያያቸው መንገድ እየሆኑ ነው። ለዳንኤል ቅዱስ ገብርኤል ሲገለጥለት በሚያየው መልኩ ነው። እንደዛ ሆኖ ተገልጦለት እንኳን ዳንኤል ደንግጦ ወድቆ ቅዱስ ገብርኤል አጽናንቶ አረጋግቶ ነው የተላከበትን መልእክት የሚነግረው። መላእክትን እንኳን እንዲህ ማወቅ አካላቸው እንዲህ ይሆናል ይመስላል ማለት ካልቻልን እግዚአብሔርማ እንዴት ማለት እንችላለን? ስለዚህ መንፈስ ቅዱስ እንደ አብ እንደ ወልድ አካላዊ ነው። ኢዮብ 33:4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል አምላክ እስትንፋስ ሕይወት ሰጠኝ ይላል። ሕይወት ሰጪ ነው፣ ፈጣሪ ነው። በዘፍጥረት ምዕራፍ 1:2 ላይም የእግዚአብሔር መንፈስ በውሆች ላይ ሰፎ ነበር ይላል። ፍጥረታትን ሕያዋን እንዲሆኑ ማያት ፍጥረታትን ለማውጣት ትኩስ እንድትሆን ሕይወትን ማስገኘት የምትችል እንድትሆን ያሞቃት ኃይል ብርታት የሰጣት መንፈስ ቅዱስ ነው። በኋላ ደግሞ ልክ ለስነ ፍጥረታት መገኘት መንፈስ ቅዱስ እንደዛ በስነ ፍጥረት እንዳልሰራ በአዲስ ኪዳን ደግሞ አሁን ጸጋ መንፈስ ቅዱስ ተሰጠ። ሕያዋን ፍጥረታት ከቤተ ክርስቲያን እንዲገኙ የሚያደርገው ዛሬ መንፈስ ቅዱስ ነው። በጥንተ ፍጥረት ከማያት ከመሬት ፍጥረት እንዲገኝ እንዳደረገ ዛሬም ደግሞ ከቤተ ክርስቲያን አዲስ ፍጥረት እንዲገኝ የሚያደርገው መንፈስ ቅዱስ ነው። አካላዊ ነው። ማቴዎስ 3:16 ላይ በርግብ አምሳል ወርዷል። በርግብ አምሳል አካላዊ ስለሆነ ነው። በርግብ አምሳል ባህሪውን ማየት ስለማንችል ግን በርግብ አምሳል ወረደ፣ በርግብ አምሳል ተገለጠ። ማቴዎስ 28:19 ላይም ስታጠምቋቸው በአብ በወልድ በመንፈስ ቅዱስም አጥምቋቸው ተብሏል። ስለዚህ መንፈስ ቅዱስ አካላዊ ነው። ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 28 ቁጥር 25-27 ላይ እንዲህ ብሏል። መንፈስ ቅዱስ በብሉይ ኪዳን እግዚአብሔር ተብሎ የተነገረውን ቅዱስ ጳውሎስ እግዚአብሔር ተብሎ የተነገረውን መንፈስ ቅዱስ ብሎ ቅዱስ ጳውሎስ ተርጉሞታል፣ ገልጾታል። እንዲህ አለ የሐዋርያት ሥራ 28 ላይ ከ25-27 እርስ በርሳቸው ለአይሁድ የሆነ ትምህርት አስተማራቸው። አልግባባ ባሉ ጊዜ ቅዱስ ጳውሎስ የኢሳይያስን ጥቅስ ጠቀሰ። አይሁድ ስለሆኑ በኢሳይያስ የተነገረውን ስለሚያውቁ እርስ በርሳቸውም አይሁድ ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ማን አለ? መንፈስ ቅዱስ በነቢዩ ማን? በኢሳይያስ ለማን? ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል በላቸው ሲል መልካም ተናገራል። ይሄ ጥቅስ ነው። ጥቅሱን የምናገኘው ኢሳይያስ ምዕራፍ 6 ከቁጥር 1-10 ላይ ነው። አጠር አድርጌ ኢሳይያስ ላይ ያለውን አለፍ አለፍ እያልኩ ባስታውሳችሁ እንዴት ከዛ እንደጠቀሰ አሁን ቅዱስ ጳውሎስ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ያለውን ኢሳይያስ እንዲህ ነው ያለው። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ማንን አየሁት አለ? ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ስለዚህ እግዚአብሔር ማን ነው? ኢሳይያስ ያየው ማንን ነው? በዙፋኑ ላይ ያየው ማንን ነው? እግዚአብሔርን። የልብሱም ዘርፍ የእግዚአብሔር የልብሱ ዘርፍ። አሁን ይሄ ማለት እግዚአብሔር በባህሪው ሳይሆን የሚገለጥላቸው እሱ በወደደው እነሱ ሊገባቸው በሚችለው መገለጥ ነው። ይሄ መገለጡ ነው እንጂ ባህሪው አይደለም። መገለጡ ቢሆንማ በቃ ሁሌ የሚገለጠው በአንድ ነገር እንደዚህ ነበር። ምክንያቱም ባህሪው አይለወጥም። ባህሪው ከሆነ ለሕዝቅኤልም ሲገለጥ ለዳንኤልም በአንድ አይነት ነገር ነበር የሚገለጠው። ግን
ለዳንኤል የተገለጠለት በሌላ ነው። ከተራራ እጅ ሳይነካ በተፈነቀለ ድንጋይ ነው። ለሕዝቅኤል ደግሞ በኮቦር ወንዝ ላይ በኪሩቤል ላይ ተቀምጦ እንደሚጓዝ ሆኖ ነው። ለኢሳይያስ ደግሞ በዙፋን ላይ እንደተቀመጠ ንጉሥ ሆኖ ነው። በተለያየ መንገድ ለምን ተገለጠ? የተገለጠው ለነሱ በሚገባቸው እነሱ ባወቀ በሚጠቅማቸው መንገድ እንጂ በባህሪው ስላልሆነ። ባህሪው ምን ይመስላል? የት ነው ያለው? አይመረምር። እግዚአብሔር ባህሪ ማንም ሊደርስበት አይችልም። ቅዱስ ጳውሎስ አንደኛ ጢሞቴዎስ 6:16 ላይ ማንም ሊቀርበው በማይችለው ብርሃን ውስጥ ይኖራል፣ ማንም አላየውም ሊያየውም አይቻለውም ይላል። ስለዚህ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ማንም አላየውም፣ ማንም ሊያየውም አይቻለውም። ግን ዮሐንስ ወንጌላዊ እንደተናገረ እግዚአብሔርን ያየው ማንም የለም፣ ግን አንድ ልጁ መጥቶ ነገረን። አሁን አይተነዋል። ለምን? በልጁ እኔን ያየ ማንን አየ አለ? አባቴን አይቷል አለ። በዚህ አይተነዋል። ስጋ ስለለበሰ ስለተዘመደን አይተነዋል። በጥንተ ባህሪው ግን አናየው። እንኳን እኛ መላእክትም ሊያዩት አይችሉም። ፍጥረት ሊያዩ አይችልም። ሙሴ ለምኖ አልነበረ? ፊትህን ልይ ብሏል አይደለ? እግዚአብሔር ምን አለው? ማንም ፊቴን አይቶኝ ምን አይሆንም? አይኖርም። ጀርባዬን ታያለህ ማለት ልክ አሁን አንድ ሰው ፊቱን ስናየው ነው ማን መሆኑን ማወቅ የምንችለው። ጀርባውን ስናይ ምናልባት የምናውቀው ከሆነ ገሌ ሊሆን ይችላል ልን እንችላለን። ግን ጀርባ ስናይ እርግጠኛ ምን ሆነው ሰው መሆኑን ነው አይደል? ማን ነው ማናት? ምናልባት ወንድ ሴት እንዲህ ልንልቅ እንችላለን። ማናት ማን ነው? ፊቱን ስናይ ነው የምናውቀው። ግን ጀርባ ፍንጭ ሰጭ ነው። እግዚአብሔርንም ፊቱን ማለት ባህሪውን አናውቀውም፣ ግን መኖሩን ግን እናውቃለን። ልክ እንደ ጀርባ በመግቦቱ በፈጣሪነቱ በቸርነቱ በአባትነቱ መኖሩን ነግሮናል። በአዲስ ኪዳን ደግሞ ራሱ ተገልጦ አስተምሮናል። ስለዚህ የእግዚአብሔር የልብሱ ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው፣ ለሱራፊ ማለት ነው። በሁለቱም ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮችን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ሱራፊ ማለት ነው ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ምስጋና መቀባበል ማለት ይሄ ነው። አውስው በተዋስኦ በመመላለስ በተሰጦ ማመስገን ማለት ይሄ ነው። ካህኑ ሰላም ለኩልክሙ ሲል ምስለ መንፈስከ ተንሥኡ ለጸሎት ሲል ዲያቆኑ እግዚኦ ተሳሃለነ። ምስጋና መመላለስ ማለት ይሄ ነው። ከመላእክት የታየል ሱራፌል አንዱ ለአንዱ ቅዱስ 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 ይላል። ያኛውም ተቀብሎ ምን ይላል? ያንን ይላል። በጸሎተ ቅዳሴ ጊዜ አውስኡ የሚለው ካህኑ ቅዱስ 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 ብሎ ሲያመሰግን ዲያቆኑ አውስኡ፣ ይሄን መልሱ፣ ምስጋና ተመላለሱ ማለት ነው። የጸሎተ ቅዳሴው ስርዓታችን ሰማያዊ ነው ምንለው ዝም ብሎ በምኞት ወይም እንዲሁ የራስን ለማመስገን በመፈለጋል እውነት ነው። ስለዚህ አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የጌታንም ድምፅ የማንን ድምፅ? የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማ። እኔም አለ ኢሳይያስ እነሆኝ እኔን ላከኝ አልሁ። እርሱም ከዛ ከብዙ በኋላ በመሃል ማንጻቱ ምን አለ እሱን እንለፈውና ለጊዜው ጊዜ እንዳንወስድ እርሱም ጌታ ማለት ነው ሂድ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትንም ታያላችሁ አትመለከቱምም በላቸው። በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰውም እንዳይፈወሱ የዚህ ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ። ስለዚህ ይሄን ያለው ማን ነው? ለኢሳይያስ ይሄን ያለው ማን ነው? እግዚአብሔር። ቅዱስ ጳውሎስ ለኢሳይያስ ያለው እግዚአብሔርን ማን ብሎ ከጠቀሰው? አሁን መንፈስ ቅዱስ ለአባቶቻችን ለኢሳይያስ እንዲህ ብሎ ተናገረው። ስለዚህ ለኢሳይያስ እግዚአብሔር ብሎ የተገለጠለትን እግዚአብሔር ሆኖ የተገለጠለትን እግዚአብሔር ነውና ቅዱስ ጳውሎስ መንፈስ ቅዱስ ነው አለ። ምክንያቱም መንፈስ ቅዱስ እግዚአብሔር ስለሆነ በዙፋኑ ላይ ሆኖ ከተገለጡለት አካላት ከሶስቱ የማይመረመሩ ልዩ አካላት አንዱ መንፈስ ቅዱስ ስለሆነ፣ ስለዚህ መንፈስ ቅዱስ አካላዊ ነው፣ እግዚአብሔር ነው። ከአብ ከወልድ ጋራ በአንድነት እንሰግድለታለን። አንድ አምላክ ነው፣ የማይለይ የማይነጠል በልዩ ሶስትነት አንድ አምላክ የሆነ ነውና ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ፣ ከአብ ከወልድ ጋራ በአንድነት እንሰግድለትና እናመሰግነው ዘንድ ወነአምን በመንፈስ ቅዱስ እናምናለን ብለን በጸሎተ ሃይማኖት የምንመሰክረው ለዚህ ነው። ስለዚህ ዛሬ የተሰጠው የመንፈስ ቅዱስ ጸጋው ነው፣ አካሉ አይደለም ነው። መንፈስ ቅዱስ ጸጋው ነው የተሰጠው። ያው ጸጋው የእግዚአብሔር ጸጋ ነው። በተለየ ሁኔታ በመንፈስ ቅዱስ ይገለጻል እንጂ የመንፈስ ቅዱስ ጸጋ ማለት ይሄ ቅዱስ ሥላሴ የእግዚአብሔር ጸጋ ነው። ይሄ ጸጋ የተሰጠን መድኃኒታችን ክርስቶስ ቤዛነታችንን ስለፈጸመ ነው። ክርስቶስ ሞቶ እርቅ ስለተፈጸመ ነው መንፈስ ቅዱስ ሊሰጠን የቻለው። እንደዛ ባይሆን ኖሮ ወይም ያ ከመሆኑ በፊት መንፈስ ቅዱስ አልተሰጠም። ዮሐንስ 7:39 ላይ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል።
ኢየሱስ ገና ስላልከበረ ማለት መድኃኒታችን ክርስቶስ በመስቀል ላይ መከራ ስላልተቀበለ ማለት ነው። የክርስቶስ ክብር የተባለው ስለኛ ድህነት የሚቀበለው መከራ ነው። ይህን ነው ቅዱስ ዮሐንስ አፈወርቅ ሲያብራራ ይትባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ ያለው ስለኛ የሚቀበለውን የልጁን መከራ ክብር ምስጋና ብሎ የሰየመ ይህንን የወደደ የፈቀደ እግዚአብሔር የተመሰገነ ይሁናል። ስለዚህ ስለኛ የሚቀበለውን መከራ ክብር አለው። ክርስቶስ ገና ስላልከበረ መንፈስ ቅዱስ አልወረደም አለው። ገና ስላልሞተ ስላልተሰቀለ አይደለም ያለው፣ ስላልከበረ ነው ያለው። ስለኛ የሚቀበለው መከራ ሞቱ ምንድነው አለ? ክብር ነው። በልዩ ሁኔታ የሚነግስበት ስለሆነ በልዩ ሁኔታ ልዩ የሚገርም ሰይጣን የማያውቀው ልዩ የሆነ መንገድ ሁልጊዜም ሲደነቅ በጣም ቢያስቡት እየረቀቀ እየመጠቀ የሚሄድ በሆነ መንገድ የከበረበት እኛን ያከበረበት ስለሆነ ስለዚህ ከበረ የተባለው እኛን ስላከበረ ነው እንጂ ለሱ ክብር አስፈልጎታል። ግን የእኛን ክብር የሱ ክብር አለው። ምክንያቱም በመስቀል ላይ እሱ ተዋርዶ ማንን አከበረ? እኛን አከበረ። እሱ ሞቶ ማንን አዳነ? እኛን አዳነ። እሱ ተራቅቶ ማንን አለበሰ? እኛን አለበሰ። ስለዚህ ይህንን ስለኛ የሚቀበለውን መከራ ክብር አለው፣ እኛ የምንከብርበት ስለሆነ። ስለዚህ መንፈስ ቅዱስ የወረደው ክርስቶስ ቤዛነትን ስለፈጸመ ነው። ለዚህ ነው ከዚህ ጊዜ በፊት ጌታችን እርቅን ከመፈጸሙ ስጋውን ቆርሶ ደሙን አፍስሶ ኃጢአታችንን ከማስተስረዩ በደልን ከማስወገዱ የጥል ደብዳቤን የዕዳ ደብዳቤን ከመቅደዱ በፊት መንፈስ ቅዱስ አልወረደም። በብሉይ ኪዳን የነበረው አልፎ አልፎ ረድኤት ነው። እግዚአብሔር ሕዝቡን የሆኑ ሰዎችን በሆነ ጸጋ ይጎበኛቸዋል። በረድኤት ማለት ነው። ነቢያትን የትንቢት ጸጋ ይሰጣቸዋል። ለካህናቱ እንደዚህ ግን ውስን ነው። አልፎ አልፎ ነው፣ ለሆነ ተልእኮ ነው። በሐዲስ ኪዳን የተሰጠው ግን ሙሉ የሆነ ጸጋ ነው። እንግዲህ መንፈስ ቅዱስ የተሰጣቸው በአንድነት በጸሎት ላይ ሳሉ ነው። በአንድነት ተሰባስበው በአንድ ቤት ተረጋግተው ሲጸልዩ ሳለ ነው። ጸጋ እግዚአብሔር የሚሰጠው ጸጋ እግዚአብሔር ወደ ሰው የሚቀርበው ሰው በጸሎት በፍቅር በስምምነት በተረጋጋ መንፈስ ሲሆን እግዚአብሔር ቤተሰቦች ወንድሞቼ መረጋጋት በጣም አስፈላጊ ነው። በመረበሽ እንዲህ ባለ ስሜት ውስጥ እንኳን እግዚአብሔር መንፈስ እግዚአብሔር ጸጋ ጥሩ ነገር ነው፣ ሌላም ነገር አይቀርም። ጸጋ እግዚአብሔር መረጋጋትን ረጋ ማለት ጸጥ ቀስ ማለት ይፈልጋል። ሁካታ እንደዚህ ሞቅ ያለ ነገር ባለበት ጸጋ እግዚአብሔር ይሸሻል። እና በመዝሙሮቻችንም ጥንቃቄ ማድረግ አለብን። ኦርቶዶክሳዊነት በጣም መረጋጋት። አሁን ማህሌቶቻችን ብዙ ነገሮቻችን አደጋ ላይ ናቸው፣ በጣም አደጋ። መዝሙሮቻችንም እግዚአብሔራዊ ናቸው። የሞቅታ መንፈስ የጸጋ እግዚአብሔር ማደሪያ አይደለም። ጸጋ እግዚአብሔር ረጋ ይላል። በብሉይ ኪዳን አንደኛ ነገሥት ምዕራፍ 18 ላይ ኤልያስ ወደ ኮሬብ 18 ጀምሮ ባለው ታሪክ 19 ላይ ወደ ኮሬብ በሄደ ጊዜ የመሬት መንቀጥቀጥ ነበር፣ እግዚአብሔር በዛ ውስጥ አልነበረም ይላል። አውሎ ነፋስ ነበር፣ እግዚአብሔር በዛ ውስጥ አልነበረም ይላል። ኃይለኛ ነፋስ መጣ፣ በዛ ውስጥ እግዚአብሔር አልነበረም ይላል። ኃይለኛ እሳት እግዚአብሔር በዛ ውስጥ አልነበረም። ከዚህ ሁሉ በኋላ ትንሽ የጸጥታ ድምፅ ሆነ ይላል። በዛ ውስጥ ነው እግዚአብሔር ያናገረው። እና የጸጥታ ድምፅ ያስፈልጋል፣ እግዚአብሔር የምንሰማበት፣ በጣም እግዚአብሔር የምንሰማበት። ለቅዱሳን ሐዋርያት ጸጋ መንፈስ ቅዱስ የተሰጣቸው በዚህ ነው። ክርስቶስ ወደ እሱ የሚመጡትን ርኩስ መንፈስ ይዞ እንዲህ የሚያደርጋቸውን የሚያነሳ የሚጥላቸውን ሁሉ መጀመሪያ የሚላቸው ነገር ምን ነበር? ቀስ በል፣ ጸጥ በል፣ ተረጋጋ፣ ዝም በል። እና ወደ ውስጣችን ማየት ስንችል ከስሜት ነገሮች ወጣ ማለት ስንችል ያኔ ነው ጸጋ እግዚአብሔር የሚጎበኝ። በስሜት ውስጥ ጸጋ እግዚአብሔር በጣም ሩቅ ነው። የስሜት ሞቅታ ባለበት ጸጋ እግዚአብሔር ብዙ ጊዜ አይኖርም። መቼም ሁል ጊዜ ብለን መደምደም እኛ አንችልም፣ ግን ብዙ ጊዜ አስቸጋሪ ነው። ከስሜት ወጥተን በእውቀት ከእውቀት ወጥተን ደግሞ በመንፈስ እግዚአብሔር መሆን ይገባል። ያለ ስሜት ልንኖር አንችልም። ሰዎች ነን፣ ስሜትም አለ ያስፈልጋል። ግን በስሜት ከተመራን አስቸጋሪ ነው። ስለዚህ ቅዱሳን ሐዋርያት እንዲህ በአንድ ቤት 120 ሲሆኑ በአንድ ቤት ጸጥ ብለው ሲጸልዩ ሳለ መንፈስ ቅዱስ የተገለጠላቸው። በመለያየት በጩኸት በሁካታ በሞቅታ በጫጫታ መንፈስ እግዚአብሔር አይገኝ፣ በጭራሽ አይገኝ። የተሰጣቸው በነፋስና በእሳት ላንቃ አምሳል ነው። እሳት ነፋስ በቁሙ አይደለም፣ ግን እንደ ነፋስ እንደሚነጥቅ አውሎ ነፋስና በእሳት ላንቃ እንደ እሳት ላንቃ ሆኖ የተገለጠላቸው። አንዱ በእሳት እንደሚነጥቅ አውሎ ነፋስ ሆኖ የተገለጠላቸው። ነፋስ ኃያል ነው። ያሉበትን ቤት በድረግ አድርጎ አሳያቸው።
ኃያል መሆኑን የሚቋቋማቸው እንደሌለ ለማስረዳት ነው። ከዚህ በኋላ ወደ ዓለም ሲላኩ ማንም በፊታቸው መቆም እንደማይችል እንዲረዱ ነው። በነፋስ ፊት የቆመ የአፈር ወይም የአቧራ ብናኝ ክምር ምንም ጉልበት አይኖረው። ነፋሱ አንስቶ ከፈለገው ይወስደዋል፣ ይበትነዋል። ስለዚህ እነሱም ወደ ዓለም ባዶ እጃቸውን ቢላኩም የተሰጣቸው ኃይል ግን ከሁሉም የሚበልጥ በፊቱ ማንም ሊቋቋመው የማይችል መሆኑን እንዲረዱ ለማስረዳትም ለምልክትነትም ነው። ስለዚህ ኃይለኛ በሆነ በአውሎ ነፋስ አምሳል ተገለጸላቸው። ራሱ ነፋስ ሳይሆን እንደ ነፋስ ባለ ሁኔታ ተገለጠላቸው። በጌታችን ጥምቀት ጊዜ በርግብ አምሳል የወረደው መንፈስ ቅዱስ አሁን ደግሞ በነፋስ አምሳል ወርዶላቸዋል። ተቀምጠው የነበሩበትን ቤት ሁሉ ሞላው ይላል። ቤቱ የዓለም ወካይ ነው። ያን የነበሩበትን ቤት እንደሞላው ዓለምንም ጸጋ መንፈስ ቅዱስ ከዚህ በኋላ ተረክቧታል። ለዓለም ሁሉ ነው የተሰጠው። በብሉይ ኪዳን ያውም መንፈሰ ረድኤት እንኳን ቢሰጥ ለአይሁድ ለአንድ ሕዝብ ያውም በመጠኑ ለሆነች ነገር ነበር እንጂ በምላት አይደለም። ልጅነት የለም፣ ስርየተ ኃጢአት የለም በብሉይ ኪዳን። አሁን ግን ጸጋ መንፈስ ቅዱስ በምላት ለሰው ልጅ ሁሉ ለአንድ ሕዝብ ሳይሆን ለመላው ዓለም የተሰጠ መሆኑን ለማሳየት ለመግለጥ ቤቱን ሁሉ ሞላው። ለነሱ ብቻ ቤቱን ሁሉ ሞላው። ጸጋ እግዚአብሔር የተረፈ ነው፣ የተትረፈረፈ ነው። ከእግዚአብሔር ጸጋ የሚጎድል ነገር የለም። እኛ ለመቀበል ማንችል እየሆን ሊቀርብናል እንጂ እግዚአብሔር ጸጋ ቢሰጥ አያልቅም። በብሉይ ኪዳን ኤልሳዕን ቸግሮኛል እባክህ በዕዳ ልያዝ ነው ልጆችም ሊሸጡ ነው ያለችውን ሴት ታሪክ ታስታውሳላችሁ? አስታውሱ። እና ያለውን ዕቃ ሁሉ አምጪ አላት አይደለም? እና መጣች። ምን ይሆናል? በምታመጣው ዕቃ ሁሉ ምን ይሆናል? ዘይት ምን ይሆናል? ይበረክታል፣ ይተርፋል። በኋላ አለ ያለሽን ሁሉ ዕቃ አምጪ አለ። ከጎረቤትም እየተዋሸ ዕቃ አምጪ አለ። ታመጣለች፣ ይሞላል ዘይቱ። በመጨረሻ ማንኛው ነው ቀድሞ ያለቀው? ዘይቱ ነው ዕቃው ነው ያለቀው? ዕቃው ነው። ዕቃ እስካመጣች ድረስ ባዶ ዕቃ ዘይቱ መበርከቱን መሙላቱን አላቋረጠም። ዕቃ ሲያልቅ ግን ምን ላይ ይበዛል? ጸጋ እግዚአብሔር እንደዚህ ነው። እኛ በፍቅር ሆነን በቅንነት ሆነን ራሳችንን በማወቅ በትትና በእርጋታ ሆነን እስከቀረ ድረስ ጸጋ እግዚአብሔር የሚያልቅ አይደለም። እግዚአብሔር ጸጋ የሚሰጠው ለክተው አይደለም አለ ለዚህ ይሄ ይገባል ብሎ አይደለም፣ እንዲሁን አብዝቶ ነው የሚሰጠው። ስለዚህ ቤቱን የሞላው ከዚህ የተነሳ ነው። የሚያቃጥል ሳይሆን ሕይወት የሚሆን የሚዋሃድ እሳት ነው የተገለጠላቸው። በእሳት ላንቃ ልሳን ማለት ነው። ልክ ልሳን እንደ ምላስ እንደዚህ ክፍል እያላደረባቸው። ለምን? የሚሰጣቸው ጸጋ እነሱ አውቀውት ብቻ እንዲቀሩ አይደለም። ልሳን መናገር አይደል ለሌላውም እንዲናገሩ ለዓለም ሁሉ እንዲያሰሙ ወንጌልን እንዲሰብኩ ስለሆነ በዛው በልሳን አምሳል ተገልጦላቸዋል። ብዙ ቋንቋ ገለጠላቸው። እንግዲህ በቋንቋ ምክንያት ወንጌልን ከመስበክ ወደ ኋላ እንዳይሉ ሰብክ ነበር ግን ቋንቋቸውን አናቀውም ብለው የቋንቋ አለመግባባት መሰናክል እንዳይሆንባቸው ለሰው ልጆችም ቋንቋቸውን የሚናገሩ መምህራን እስኪገኙ ተምረው ሰልጥነው እስኪደርሱ ድረስ የእግዚአብሔርን የማዳን ጸጋ ሳይሰሙ እንዳይቀሩ ይህንን ያለመግባባት ምክንያት የቋንቋን መለያየት ሰበረላቸው። ለዓለም ሁሉ ወንጌልን እንዲሰብኩ ስልጣን እንደሰጣቸው ምስክር ነው። ምክንያቱም ወንጌልን ለፍጥረት ሁሉ ስበኩ ስላላቸው ፍጥረት ሁሉ የሚናገረውን ቋንቋ ገለጠላቸው። ይሄ ለአምላካዊ ተልኳቸው ምልክትም ነው። ያም ሰው የሆነን ቋንቋ ለማጥናት ብዙ ጊዜ ይወስዳል። በጣም በተለይ ከልጅነት በኋላ ቋንቋ ለማጥናት አንድ ቋንቋ ለመማር እንኳን ስንት ጊዜ ይወስዳል? ዓመታት ይወስዳል። ያውም መግባባት እንኳን ብንችል ይሄ አፋችንን የፈታንበት የመጀመሪያው ቋንቋ አነጋገር ስለሚወስደው ከዛ ኋላ የምንማረውን ቋንቋ በደንብ አድርገን አናገረውና ያው ተፈጥሯዊ ነው። ስለዚህ ይሄ የቋንቋ ልዩነት ለወንጌል መሰናክል ለመግባባት ወደ አንዲት ቤተክርስቲያን ለማምጣት መሰናክል እንዳይሆን ቋንቋን ገለጠላቸው። እንደሚታወቀው በባቢሎን ቋንቋ ሲለያይ ሕዝብ የሰው ልጅ አንዱ ከሌላው ተለይቶ ነበር። በባቢሎን የተደረገው ምንድነው? ድንገት እያንዳንዳቸው ሌላ ቋንቋ መናገር ጀመሩ። ስለዚህ እሱ የሚናገረውን ቋንቋ ከሚሰማው ጋር እየተስማሙ እየተገናኙ ተለያዩ። ያን ጊዜ የተፈጠረው መለያየት ድንገት ነው ይባላል። በጣም ድንገት ነው። በቋንቋ የሚግባቡ ናቸው እየተለያዩ ይሄዱት እንጂ በዘር በምን አይደለም። ዘሩማ የሰው ልጅ አንድ ነው። እዛም የነበረው ተመሳሳይ ነው። ግን በቋንቋ ሲለያዩ እንደው ምን ይባላል?
በጣም ቅርብ የሆኑ ሰዎች ሁሉ ተለያይተዋል። ምክንያቱም አንዱ የሚናገረው ቋንቋ ሌላ በቋንቋ ካልተግባባ ሰው አብሮ መኖር ስለማይችል በቋንቋ ወደሚመስለው እንደዚህ በቋንቋ ነው ተከፋፍለው በቋንቋ የሚግባቡት አንድ ሆነው የተለያዩት በቋንቋ ነው የተለያዩት። ስለዚህ በቋንቋ እንደተለያዩ አሁን ደግሞ በቋንቋ አንድ እንዲሆኑ ያን በኃጢአት ምክንያት ቋንቋ ያመጣውን ዕዳ በደል መለያየት ይፈውሰው ዘንድ ቋንቋን ገለጠ። ሰው ወንጌልን ለመስማት በቋንቋው መስማት አለበትና በቋንቋ ምክንያት ሰው ሳይማር መቅረት የለበትምና ነው። ስለዚህ ሰው ዛሬም ቢሆን ማንም ሰው በተቻለ መጠን ወንጌልን በቋንቋው እንዲማር ጥረት ማድረግ ይገባል። ጥብቅናችን ለቋንቋ ሳይሆን ለወንጌል ነው፣ ለሰው መዳን ነው። ቋንቋ መግባቢያ ነው። ቋንቋ ጽድቅም ኃጢአትም አይደለም። ማንኛውም ቋንቋ አሁን ለመጽሐፍ ቅዱስ የቀረቡ በተለይ መጽሐፍ ቅዱስ የተጻፈባቸው ጥንተ ቋንቋዎች አሉ። ብሉይ ኪዳን በዕብራይስጥ፣ አዲስ ኪዳን በግሪክ በአብዛኛው። እነዚህን ማወቅ በጥንተ ቃሉ ለማወቅ የእግዚአብሔርን ቃል ይረዳል፣ ይጠቅማል። ከዛ ባሻገር ግን ቋንቋ መግባቢያ ነው። ቋንቋ ጽድቅም ኃጢአትም አይደለም። በዚህም ዓለም ቀሪ ነው። ቋንቋ ከሞት በኋላ ምን እንኖርበት ዓለም ሌላ ነው። አማርኛ፣ እንግሊዝኛ፣ ምናምኛ የሚባል የለውም። ሌላ ዓለም ነው። ስለዚህ በዚህ ለሚቀር ነገር በቋንቋ ምክንያት የሚጣሉ ሰዎች ክርስትና ያልገባቸው ናቸው። ክርስቲያን ብሎ በቋንቋ የሚላይ ክርስትናው ስላልገባው ነው። አሁን ብዙ ችግር እኮ እኛ የልማድ ክርስቲያን ነው ምን በዛው በ40-80 ቀን ተጠምቀሃል እንባላለን፣ ግን አኗኗራችን እንደ አሕዛብ ነው። ምንም ልዩነት የለን። ክርስትና መኖር ይጠይቃል፣ መማር ይጠይቃል። ዝም ብሎ በአጋጣሚ ክርስቲያን መሆን አይቻልም። ዝም ብሎ በዘልማድ በውርስ ክርስቲያን መሆን አይቻልም። አሁን ከእናት ከአባት መቀበል ታላቅ ጸጋ ነው፣ ግን ስለተቀበልነው ክርስቲያን አንሆንም። ስናውቀው ስንኖረው። ስለዚህ ቋንቋ ቀሪ ነው። ቀሪ ብቻ ሳይሆን ልንረሳው የምንችለው ነው። የሆነ ሰው በሆነ ቤተሰብ ተወልዶ የሆነ ቋንቋ ለምዶ ሌላ ሀገር ቢሄድ ከሆነ ጊዜ በኋላ ካልተናገረው ይጠፋል። ጨርሶ እንኳን ባይጠፋ ይጠፋል። የተለመደ ቋንቋ ይጠፋል። አሁን በሆነ ጊዜ የተማርኩት የሆነ ቋንቋ ነበር፣ ግን አሁን ጠፍቶኛል። እንዲሁ ስለ ራሴ ለማውራት ምን ያህል እንደሚጠፋ ራሱ በተግባር አውቀዋለሁ ለማለት ነው። ደግሞ ሌላ ቋንቋ ብንማር ደግሞ ይመጣል። ቋንቋ አብሮን የተወለደ አይደለም፣ የእኛነታችን አካል አይደለም ምንም። ስለዚህ ይሄንን እንድንረዳ ነው ዛሬ ለቅዱሳን ሐዋርያት በወንጌል ስብከት ሲሰማሩ የሚገጥማቸውን ሕዝብ በዛ ቋንቋ ማስተማር፣ መናገር፣ መግባባት የሚችሉበትን ጸጋ ሰጣቸው። ስለዚህ ዛሬም በተቻለ መጠን ማንኛውም ማህበረሰብ በሚሰማው ቋንቋ እንዲማር ጥረት ማድረግ ተገቢ ነው። በበዓለ ሀምሳ የተሰጠው ጸጋ ይሄ ነው። እንዲሁም አንድ ቤተክርስቲያን ሊቅ ሲያስረዳ ዛሬም ከልዩ ልዩ ቋንቋ ያሉ የሰው ልጆች በአንዲት ቤተክርስቲያን በአንድ ሃይማኖት መኖራቸው የበዓለ ሀምሳው ጸጋ ቀጣይ አካል ነው፣ የዛ ሂደት አካል ነው ይላል። ምክንያቱም በበዓለ ሀምሳ ከተለያየ ሀገር የመጡ ሰዎች፣ በተለያየ አስተሳሰብ ቋንቋ የነበሩ ሰዎች የእግዚአብሔርን ስራ ቅዱሳን ሐዋርያት በየቋንቋቸው ሲናገሩ ሰሟቸው። በዛው ቋንቋ ያንኑ አንዱን የእግዚአብሔርን ስራ የእግዚአብሔርን ትምህርት በየቋንቋቸው ሰሙ። ዛሬም ከተለያየ ዓለም ያሉ በተለያየ ቋንቋ፣ ባህል፣ ሀገር ያሉ ሰዎች በአንድ እምነት ክርስቶስ በመሰረታት በአንዲት ክርስትና በአንዲት ኦርቶዶክሳዊት ክርስትና የሚያምኑ ሁሉ የዛ የበዓለ ሀምሳ ቀጣይ አካል። ምክንያቱም ቋንቋቸው፣ አኗኗራቸው፣ ባህላቸው፣ ሀገራቸው፣ ዜግነታቸው የተለያየ ሲሆን እምነታቸው አንድ ነው። ስለዚህ ዛሬም ቤተክርስቲያን ያለችው በበዓለ ሀምሳ ቀጣይ በረከት ነው ማለት ነው። ቤተክርስቲያን የበዓለ ሀምሳ አካል ናት። የተመሰረተችውን በበዓለ ሀምሳ ነው። አሁን የምትኖረው በዛ ነው። ከተለያየ ሁኔታ መጥተን በጸሎተ ቅዳሴው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንላለን። በአንድነት እምነታችን እንመሰርታለን። በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ ብለን እንመሰክራለን። አንድ ነው እምነታችን። ባህላችን ሌላ፣ ቋንቋችን ሌላ፣ ዜግነት ሊሆን ይችላል። በዛ ሁኔታ መኖራችን ቤተክርስቲያን ሁሉ ነገሯ በበዓለ ሀምሳ በአንድነት የተመሰረተች መሆኗን የሚያስረዳ የሚያስረግጥ ነው። ስለዚህ እንግዲህ ይህ ቀን ቤተክርስቲያን የተመሰረተችበት ቀን ነው። ቤተክርስቲያን በዚህ ሂደት ነው የተመሰረተችው። እስከዚህ ጊዜ ድረስ እስከ በዓለ ሀምሳ ጊዜ ቤተክርስቲያን የነበረችው በተስፋ ነው። በብሉይ ኪዳን በተስፋ በትንቢት ነው የነበረችው። ዛሬ ግን በበዓለ ሀምሳ በመንፈስ ቅዱስ መውረድ ተመስርታለች። ምስጢራትን መፈጸም የጀመረች ቤተክርስቲያን ከዚህ ጊዜ ጀምሮ ነው። ወንጌል መስበክ፣ ማስተማር፣ ማጥመቅ፣ ማቁረብ ሁሉ የጀመረችው ከዚህ ጊዜ ጀምሮ። እስከዚህ ጊዜ ድረስ ዝግጅት ነው የነበረው። ስለዚህ ዛሬ ቤተክርስቲያን አንድ ብላ በቅዱስ ጴጥሮስ ስብከት 3000 ሰዎችን ወደ ውስጧ ወደ ጓዳዋ ወደ ቅፋ አስገብታለች። አንድ ብላ ጉዞዋን ጀመረች። አሁንም ቀጥላለች። ከምጽአት ድረስ በዚህ ዓለም ያለችው ትቀጥላለች። ከምጽአት በኋላ
አንድ ሆኖ ያ ወደ ተዘጋጀላት ክብር ከፍ ትላለች፣ ትወሰዳለች ማለት ነው። እንግዲህ ሐዋርያት የተለወጡት በዚህ ጸጋ መንፈስ ቅዱስ ነው እንደምታወቀው። ከዛ በፊት ብዙ ችግር ነበረባቸው፣ የእምነት ጉድለት ነበረባቸው። እምነት ጨምርልን ብለዋል። እስከ መቼ ከእናንተ ጋር እሆናለሁ ብሏቸዋል፣ ተጎዝቷቸዋል። የአባትና የልጅ ተግሳጽ ከኛ ማን ነው የሚበልጠው የሚል በጣም የህፃንነት ፉክክር ነበረባቸው። ይህን ሁሉ ትተው ፍጹም በሆነ ሁኔታ ሰዎች ወደ እግዚአብሔር እንዲመጡ ራሳቸውን ክደው መከራን ሁሉ በአኮቴት ተቀብለው እስከ መጨረሻው ድረቅታ ድረስ እንዲጓዙ ያደረጋቸው ጸጋ መንፈስ ቅዱስ ነው። በዚህ ችለት የተቀበሉት ጸጋ ነው። ለዚህ ነው ጸጋ መንፈስ ቅዱስ ሳትቀበሉ እንዳትወጡ ያላቸው። ጸጋ መንፈስ ቅዱስ ሳይቀበሉ ወደ ቀኝ ወደ ግራ ቢሉ ኖሮ ክደው ይመለሱ ነበር። ሊወድቁ ሊሰናከሉ ይችላሉ። ባዶውን የተሰማራ ሰው እንዴት ይሆናል? ኃይል አልቦ እንዴት ይሆናል? መኪና ያለ ነዳጅ ይሄዳል። ሞባይሎች ምኖች ያለ ባትሪ ይሰራሉ። ሰውስ ያለ ምግብ ያለ ውሃ ምን ያህል ይኖራል? ስለዚህ እውነተኛ መንፈሳዊ ኃይል ሳይኖር እሄዳለሁ ማለት ሩቅ አያስጉዝም፣ የትም አያደርስም። በጴጥሮስም በሌሎችም ታይቷል። ጌታችን በተያዘ ጊዜ ምንድን ነው የሆኑት? ሌሎቹ ተበታተኑ። ቅዱስ ጴጥሮስ ደግሞ የተሻለ እከተላለሁ ብሎ የደረሰበት እናውቃለን። ግን አልለይም እሞታለሁ ሌሎች ቢለዩ ብሎ ነበር። ይህ እሱ ሀሳብ ነው። ግን ያለ መንፈስ ቅዱስ አይሆንም። በምኞታችን ብቻ የትም መድረስ አንችልም። ብዙ ፍላጎቶች ሊኖሩ ይችላሉ። እግዚአብሔርን ለማመስገን ከእግዚአብሔር ጋር ለመኖር ብዙ ልንመኝ እንችላለን። ግን የእግዚአብሔር ፈቃድ ካልሆነና መንፈስ ቅዱስ ያን ለመስራት የሚያስችለውን ኃይል ካልሰጠን የትም መድረስ አንችልም። እንደውም ልንሰናከል ሁሉ እንችላለን፣ በጴጥሮስ እንደታየ። ስለዚህ ይህን ጸጋ መንፈስ ቅዱስን ከተቀበሉ በኋላ ነው ወደ ዓለም ሁሉ ሄደው ያን የሚያስደንቅ ስራ እየሰሩት ባዶ እጃቸውን የነበሩ ቅዱሳን ሐዋርያት በእውነት የመንፈስ ቅዱስ እሳትነት ስለለበሱ ዓለም ሁሉ እንደ ገለባ ነው የሆነው በእነሱ ዘንድ። አሁን እሳትን የለበሰ ሰው በእሳት የታጠረ ሰው ገለባ ላይ ቢወድቅ ማን ነው የሚጎዳው? ገለባው ነው የሚጎዳው፣ እሱ ምንም አይጎዳው። ሐዋርያትም እንደዛ ነው የሆኑት። ባዶ እጃቸውን ቢሆኑ ወደ ሄዱበት ሁሉ የሚያሸንፉት እነሱ ናቸው። የታጠቁትን ፈላስፎችን፣ በንግግር ጥበብ የተካኑትን ሁሉ ሳቧቸው። በሐዋርያት ሥራ እንኳን ትንሽ ተጽፎ እንደምናየው ቅዱስ ጳውሎስ በአርዮስፋጎስ ባደረገው ንግግር የሐዋርያት ሥራ ምዕራፍ 17 ላይ በእውነቱ በጣም አስደናቂ የግሪክ ፈላስፎች ዋና አለቃ የነበረው ዲዮናሲዮስ የተባለውን ማረከው፣ አመጣው። ዲዮናሲዮስ በቅዱስ ጳውሎስ ስብከት አምኖ በኋላ ታላቅ ክርስቲያን አባት ሆኖ በሰማዕትነት ነው ያረፈው። ሌሎችም እንደዚሁ በመንፈስ ቅዱስ ኃይል ነው ይህን ሁሉ ስራ የሰሩት። እና መንፈስ ቅዱስ ኃይል ካልሆነን በፍላጎት በስሜት በምኞት ብቻ የትም አይደረስም። ምኞት ጥሩ ነው፣ መልካም ምኞት በጣም እግዚአብሔር የልብን መሻት ይፈልጋል። ግን የልብ መሻት ሲዋሃድ ከማን ጋር? ከመንፈስ ቅዱስ ኃይል ጋር፣ ከመንፈስ ቅዱስ ጸጋ ጋር ሁለቱ ሲዋሃዱ ነው። እግዚአብሔርም አያስገድደው አያሰራንም። ግን ደግሞ የእኛን ፍላጎት ብቻ የትም አይደርስም። ስለዚህ ቅዱሳን ሐዋርያትን ፍጹም ኃያላን ያደረጋቸው አሸናፊዎች ያደረጋቸው ዛሬ የተቀበሉት ጸጋ መንፈስ ቅዱስ ነው። ቅዱስ ጳውሎስ ይህንን ሁሉ በማድረግ ምን አለ? ሮሜ 8:37 ላይ በዚህ ሁሉ ግን በወደደን ከአሸናፊዎች እንበልጣለን። ከአሸናፊዎች እንበልጣለን። ባዶ እጃቸውን ሆነው ነው ያሸነፉት። አሁን የታጠቀና የታጠቀ ተዋግቶ ቢያሸንፍ ያለ ነው መሸናለን አይደለም። ፍልስፍና የተማረው ምናምን በዛው በፍልስፍናው ተነጋግረው ይችላል ያለ ነው። ግን በገሊላ ዙሪያ አሳ ከማጥመድ ውጭ ምንም አያውቁ የነበሩ የገሊላ ዙሪያ ገበሬዎችን ሰብስቦ ጠርቶ በመንፈስ ቅዱስ ኃይል የሰራው ስራ ግን ስራው ውጤቱ ድል አድራጊነቱ የመንፈስ ቅዱስ መሆኑን ይመሰክራል። በገሊላ ዙሪያ የነበሩ ገበሬዎች መሆናቸው በምን ይታወቃል? ኢየሩሳሌም ሄደው ቤተ መቅደሱን ሲያዩ እያደነቁ አቤት ይሄን ታያለህ እያሉ ማቴዎስ 24 ላይ እና እሱ ደግሞ ይፈርሳል ሲላቸው ኧረ ተው እንጂ ይሄን የመሰለ እንዴት ይፈርሳል? ኧረ እባክህ ሀሳብን ቀይር ለማለት ነበር። እሱ ግን እውነት እላቸዋለሁ ድንጋይ በድንጋይ ሳይፈርስ አይቀር ብሎ ተስፋ አስቆረጣቸው። አይተው አያውቁም ነበር ያን የመሰለ በእርግጥ አስደናቂ ነበር። እነሱ ግን ከገሊላ ዙሪያ ወጥተው አያውቁም ነበር። እንዲህ ያሉትን ወደ ዓለም የላካቸው። ዓለም የሚባል ነገር እንኳን ሄደው ሰብከን አሳምነን እንመልሳለን ሊሉ ይቅርና ዓለም የሚባል ነገር ስለመኖሩም ብዙ የሚያውቁ ሰዎች አልነበሩ። ግን ወደዛ ሁሉ ልኮ ድል እንዲያደርጉ ያደረጋቸው በመንፈስ ቅዱስ ኃይል ነው። ስለዚህ ዛሬ የሰጣቸው ሌላ አጽናኝ እሰጣቸዋለሁ ባለው ተስፋ መሰረት ሌላውን ልዩ የሆነውን አጽናኝ መንፈስ ቅዱስን ነው። እንግዲህ ጰራቅሊጦስ ማለት መጽንዒ፣ መንጽሒ፣ ናዛዚ፣ ከሳቲ፣ መስተፍስሒና መስተስሪ ማለት ነው። ጰራቅሊጦስ ቃሉ የግሪክ ቃል ነው። መጽንዒ ማለት የሚያጸና ማለት ነው።
ቅድም እንዳወሳኋችሁ በመከራ ሁሉ የሚያጸናን መንፈስ ቅዱስ ነው። በጾሙ በጸሎቱ በህይወት ውስጥ በሚደርሰው ውጣ ውረድ በአኮቴት እንድንቀበል የሚያጸናን ኃይል የሚሆነን መንፈስ ቅዱስ ነው። መንፈስ ቅዱስ ከተለየ በትንሽ በትልቁ መማረር፣ ተስፋ መቁረጥ ይመጣል። ሰው መቼም ሰው ሆኖ መውጣት መውረድ መቁነጥነት ይኖራል መቼም። ግን በዛ ውስጥ እንድናልፍ እንድንሻገር የሚያደርገን ጸጋ መንፈስ ቅዱስ ነው። ምክንያቱም መጽንዒ ነው፣ የሚያጸና ነው። ሰማዕታትን በዛ ሁሉ እንኳን በተግባር ሊቀበሉት ሲያነቡት ሲሰሙት ሲያስቡት እንኳን አስጨናቂ በሆነው መከራ ያሳለፋቸው መጽንዒ የሆነው መንፈስ ቅዱስ ነው። ቀላል አይደለም። ሲያወሩት ቀላል ነው፣ በተግባር ግን እጅግ ከባድ። ቅዱሳን ሐዋርያትን እየተገረፉ ግን ደስ እንዲላቸው ያደረገው መንፈስ ቅዱስ መስተፍስሒ ነው፣ ደስ ያሰኛል። መንፈስ ቅዱስ ያለበት ሰው ስለበላ ስላልበላ ምናምን ስለለበሰ ስላለበሰ ስላመሰገነው ምናምን አይደለም። ውስጡ የማይወሰድ ደስታ አለ። እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። በሰው ጭብጨባ የሚመጣ በሰው ደግሞ ፊት ማክፋት ወይም ፊት ማዞር ወይም ስድብ ነቀፋ የሚወሰድ አይደለም፣ የተለየ ነው። ስለዚህ ይሄን ጸጋ ነው የሰጠን። መጽንዒ የሚያጸና ነው፣ መንጽሔ የሚያነጻ ነው። ከኃጢአታችን ርኩሰት ከኃጢአታችን ጉድፍ የሚያነጻን መንፈስ ቅዱስ ነው። ንጹሐን ቅዱሳን የሚያደርገን መንፈስ ቅዱስ ነው። በራሳችን መንጻት አንችልም። ንስሐ ስንገባ በንስሐው አማካኝነት የሚያነጻን ንጹህ የሚያደርገን እንዳልበደልን አድርጎ በፊቱ የሚቀበለን ጸጋ መንፈስ ቅዱስ ነው። መንጽሔ የሚያነጻ ነው፣ የሚቀድስ ነው። ከሳቲ ነው፣ የሚገልጥ ነው። ምስጢርን የሚገልጥ የጊዜውን ያይደለ ዘላለማዊን የሚገልጥ በዚህም ዓለም ደግሞ የሚጠቅመንን የሚገልጥ ልቡናችን ከሚያልፈው ወደማያልፈው ከፍ እንዲል ይህ ዓለም ኃላፊ ጠፊ መሆኑን እንድናስብ ሁልጊዜ የሚያስታውሰን የዚህን ዓለም ጊዜያዊነት የሚገልጥልን መንፈስ ቅዱስ ነው። መንፈስ ቅዱስ ያላደረበት ሰው ይህ ዓለም የመጨረሻ ይመስለዋል። በቃ እዚሁ ዓለም እንደምንም ብዬ የሚሆነው ሆኜ የመጣው ይምጣ ይላል። ለዚህ ዓለም ይሞታል፣ ይገላል፣ ይሰርቃል፣ ያጠፋል። እልፍ ያለውን ማየት ስላልቻለን እግዚአብሔር በእውነት የሚያልፈውን ኃላፊነቱን የማይጠፋውን ዘላለማዊነቱን በእውነቱ ይግለጥልን። አይነ ልቡናችን ብሩህ ያደርግልን። በእውነት የሚመጣውን ዓለም ቀድሞ ማየት እንድንችል የሚያደርገን ጸጋ መንፈስ ቅዱስ በውስጣችን ሲኖር ነው። እያንዳንዳችን በነገራችን ላይ ሁላችንም ተቀብለናል። በጥምቀት ሀብተ መንፈስ ቅዱስን ያልተቀበለ ክርስቲያን የለም። በበዓለ ሃምሳ የወረደው ጸጋ መንፈስ ቅዱስ ለሁላችንም በጥምቀት ጊዜ ይሰጠናል። አሁን የኛ ድርሻ ያን መጠበቅና ጸጋውን ማሳደግ፣ ስራ እንዲሰራ ማድረግ። ጸጋው አንድ ነው፣ ሲሰሩበት ግን እየበለጸገ እያደገ ይሄዳል። አሁን አንድ ሰው ሲወለድ ሰው ነው አይደለም? ከሰው ያነሰ ነገር አለው? ሰው ነው። ግን ምን መኖር ማደግ አለበት። እንዲያደርግ ደግሞ ምን ያስፈልገዋል? የሚያስፈልገው ምግቡ፣ እንክብካቤው፣ ሙቀቱ፣ የእናቱ ጡት እንደ ጊዜው የሚያስፈልገው ምግብ ያስፈልገዋል። እንደዛ ነው። ጸጋ መንፈስ ቅዱስ ተቀበለናል፣ ግን እንደተወለደ ሕፃን ነው። በጾም በጸሎት በቃል እግዚአብሔር ማደግ ስላለበት ነው። ስለዚህ ከሳቲ ነው፣ መስተስሪ ነው፣ ኃጢአትን ይቅር የሚል ነው፣ የሚያስተሰሪ ነው። መስተፍስሒ የሚያስደስት ነው፣ ናዛዚ የሚያጽናና ነው። በእውነት የሚያጽናና ጸጋ መንፈስ ቅዱስ ነው። ሌላው ቢያጽናና ደግሞ ልፍ ስንል ደግሞ ሌላ የበለጠ ሆድ የሚያስቢስ ሊገጥመን ይችላል። ለጊዜው ቢያጽናናን ዘለቄታ የለውም። ዘለቄታዊ በሆነ ሁኔታ ሚናዝዘን የሚያጽናናን ጸጋ መንፈስ ቅዱስ ነው። ስላለን ስለሌለን ሳይሆን ባለን ደስ እንድንሰኝ። ሌላው ቀርቶ በመከራዬ እመካለሁ እንዳለ ቅዱስ ጳውሎስ በመከራ እንኳን በሕማም እንኳን እንድንመካ ደስ እንድንሰኝ የሚያደርገን መንፈስ ቅዱስ ይኖር። አለዛ እንኳን መከራ ገጥሞን እየበላንም እረፍት እናጣለን። ሰው ገንዘብ ሳይቸግረው የሚጨነቅ የሚበሳጭ እረፍት የሚያጣ የለም። መንፈስ ቅዱስ ይለይም። ሰው ጥሩ መኪና ስላለው ጥሩ ቤት ስላለው ብዙ ገንዘብ ስላለው ብቻ አይደሰትም። ገንዘብ የሚባለው ዲሳቲስፋየር ነው። ዲሳቲስፋየር ማለት ባይኖር ያጎላል። ገንዘብ አለመኖሩ ምንፈልገው እንዳናደርግ ያደርገናል። ስለዚህ ዲሳቲስፋየር ነው። ሲኖር ግን ሳቲስፋክሽን አያመጣም። ይሄን ያላቸውም ሰዎች ደጋግመው የሚናገሩት ነው። ገንዘብ የሆነ ስራ ለመስራት ያስፈልጋል፣ ለመኖርም ያስፈልጋል። ግን ደስታን እረፍትን ግን አይሰጥም። እንደዛ ቢሆን ኖሮ ደስታ ባለጸጎች ዘንድ ሞልታ ተርፋ በተገኘች ነበር። አይሆንም። ገንዘብ በራሱ ይሄን አይሰጥም። እግዚአብሔር በእውነት ሲኖር ግን ሰው እያመመው ያመሰግናል፣ እየተደሰተ እንደ ቅዱሳን ሐዋርያት እየተገረፈ ደስ ይሰኛል። ዛሬ ለቤተ ክርስቲያን የሰጠው ይህንን ጸጋ ነው።
ከዚህ ከበዓለ ሃምሳ ጀምሮ ቤተክርስቲያን የሚመራት መንፈስ ቅዱስ ነው። ቤተክርስቲያን ሚስጥራቷን የምትከውነው በመንፈስ ቅዱስ ነው። ህብስቱን ስጋ ወይኑን ደሙን የሚያደርገው መንፈስ ቅዱስ ነው። በካህኑ አድሮ ንስሐችንን የሚቀበለው የሚያስተሰርየው ኃጢአታችንን መንፈስ ቅዱስ ነው። ዛሬ ቤተክርስቲያን ሚስጥሯን የምትፈጽመው በመንፈስ ቅዱስ ስለሆነ በሰው ላይ የተመሰረተ አይደለም። መስዋዕቱ የሚያደርገው በካህናቱ ወይም በምእመናኑ መቀደስ አለመቀደስ አይደለም። የሚቀበለው ራሱ መንፈስ ቅዱስ ነው። ስለዚህ አንዳንድ ሰዎች ምን ዛሬ መስዋዕቱ አያርግም ጸሎቱ አይወጣም ይላሉ። ይሄ በጣም ነውር ነው፣ ክደት ነው። መንፈስ ቅዱስ ነው የሚቀበለው። ያንን ለዋጩ አክባሪው መንፈስ ቅዱስ ነው፣ ሰው አይደለም። ሰው ምሳሌ ነው፣ ተላላኪ ነው፣ አገልጋይ ነው። በቃ ሰው ተላላኪ ሎሌ ነው። ባለቤቱ ተቀባዩ መንፈስ ቅዱስ ነው። ሚስጥራቱን የሚከውነው መንፈስ ቅዱስ ነው። በማየ ጥምቀቱ አማካይነት ጸጋ የሚሰጠው ካህኑ አይደለም፣ ሌላ ማንም ሰው አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ግብሩ የሚወጣ የሚወርድ በዘመን የሚያረጅ አይደለም። ስለዚህ ቤተክርስቲያን ሁልጊዜም አዲስ ሙሽራ፣ ሁልጊዜም የማታረጅ ትኩስ፣ ሁልጊዜም ወጣት ሆና የምትቀጥለው ለዚህ ነው። ሄርማስ የተባለ ቤተክርስቲያንን እንደዛ ባለ ሁኔታ አይቷታል። በመልኳ ወጣት የሆነች ልጃገረድ፣ በእውቀቷ ደግሞ በጣም የሸበተች ያረጀች አይነት ሆኖ አይቷል። በጸጋዋ ቤተክርስቲያን ምልዕት ናት፣ በእውቀቷ ምልዕት ናት፣ በሁሉ ነገሯ የማትለወጥ ናት። ግን ደግሞ ሁልጊዜ አዲስ ናት፣ ልጃገረድ ናት፣ ትኩስ ናት፣ ማርጀት የሌለባት መለወጥ የሌለባት ማለት ነው። ዛሬ የሰጠን የመሰረታዊችን ቤተክርስቲያን ነው። በዚህ ቤተክርስቲያን ውስጥ ጸጋውን አኑሯል። ምልዕተ ጸጋ የሆነችው ቤተክርስቲያን በእሱ አማካኝነት ጸጋውን እስከ ዓለም ፍጻሜ ድረስ ለሰው ልጅ እያደረስን እኛም እየተቀበልን እየተጠቀምን እንድንኖር አምላካችን ይህንን ጸጋ ስለሰጠን ክብር ምስጋና ለእርሱ ይሁን። የተቀበልነውን ጸጋ መንፈስ ቅዱስ አጽንተን ጠብቀን ቢቻል ደግሞ ለሌሎችም ተርፈን ከዚህ ጸጋ ተካፋይ ያልሆኑትን ነግረን እንዲመጡ አድርገን የነበሩ የወጡ የጠፉ ካሉ እንዲመለሱ የምንችለውን አድርገን ተያይዘን ብዙ ሆነን ወደ መንግስቱ ክብር እንድንገባ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። አሜን።